ማሞት አልፈልግም አሹን ለምን ዱብቴ መኝታ ክፍሌ ገብታ የበረበረችው እሷ ናት። ኧረ ከነጋ ሰው የሚባል እዚህ አልወጣም እንጂ መጀመሪያም እኮ መጠንቀቅ ነበር። ምንም አልተረዳሁትም። ቆይቻ ከሷ አጨናነቀቻ። አቤት ወይ ምን ያደናብርሻል? ዴቭ ካልሆነ ሞት ይገኛለሁ አለች። ያው አስገባል። ባክስ እንደ ለምን ያኔ ገና ስጠይቅ አልተናገርኩም? ቤሪ መጣለች። የት? እዚህ ነው። ማን? የት? መቼ? ኧረ እኔ አላወራሁም። አንዴ እሷ እንደዚህ የሚጫወቱብሽ። እኔ አንተን አልካድኩም። እኔ ጉኩሻ ነው የሚፈራ። ወዴት? አደይ ላንቺ አስቤ ነው። እኔ ያሹ ቀብረረውን የምይልሽ ነው። ዞር በል ዘምቲ። እሷ ጋር አጠገብ ከዚህ በኋላ ካገኘው እገላ። ምን ችግር አለው? ዴቭ አደይ ገባው ማሞት አልፈልግም። ለእናቴ ልኖርላት እንዳገኝ አደይ እሱስ በቃ ተረጋጊ። ማሞት አልፈልግም። ተረጋጊ በቃ አልፏል። ሁሉም አልፏል። አይዞሽ። ቅዠት ነበር። አሁን ማንም የለም። እሺ ሙሷ ማናት? ሰራተኛችን ናት። መኝታ ክፍሌ ገብታ የበረበረችው እሷ ናት። ገብቼ ያስቀመጥኩት ቦታ ስፈልገው የለም። እሺ የኔ ጥፋት ምንድነው? ካሁን በኋላ በድጋሚ ማምንሽ ይመስልሻል እንዴ? ማመን ያለ ማመን ያንተ ምርጫ ነው። እኔን ግን ከዚህ ክፍል አስወጣኝ። ዳኒ እንዳትነካኝ። አርፈሽ ቁጭ በይ። ወዴትም አትሄጂም። እህቴ ሳትፈታ ከዚህ አትወጪም። የኔን እዚህ መሆንና የቤዛ መፈታት ምን ያገናኘዋል? ዳኒ አትቀልድ። ከዚህ አስወጣኝ። ፍቅር ወዴትም አትሄጂም። እንዳስሽ አታስገድጂ። ዳኒ ይዝሙናል። ያማል እንዴ? ዳኒ ክፈትልኝ። ማለቴ እርግጥ ነው ማታ ስትወጣ እንጂ ቀን ከነጋ የገባ ሰው የለም። ምን? አዎ እኔ እዚህ ቆሜ ማንም የገባ ሰው የለም። ምን ማለት ነው? ስትገባ አላየኋትም የምትለው? አሹ ቀልድ ነው እንደያዝከው? አሹ የምርህን ነው? ስትገባ ያላየሁትን ምን ብዬ ገብታለች ልበል? ልብ አላልኩም እንጂ እኔ ስትገባ ያላየኋትን። እና ልጄ ቤት አላደረችም እያልከኝ ነው? ታዲያ ትላንት ስትወጣ ይቻታል፣ ስትገባ ግን አላየኋትም። አሁን መኝታ ተሌለች እቺ ልጅ ቤት አላደረችም ማለት ነው። አታደርገው። ቆይ አንተ እንዴት አታስተውልም? ልጄ ውጭ አድራ ነው እኔ ተኝቼ ያደርኩ። አልማዝዬ ለምንድን የፈራካት? ለምን እውነቱን አልነገርካት? እንዴት ብዬ ላስረዳት? እሱማ እውነትህን ነው። ከባድ ሁኔታ ላይ ናት። ግን ደግሞ አደይን ማጣት የለብክም ዴቭ። አደይን ማጣት አልፈልግም ሩታ። ያለሷ ምንም ደስተኛ የሚያደርገኝ ነገር የለም። ታውቂያለሽ፣ ገና እዚህ ቤት ስመጣ ነው አደይ ሚስቴ እንደምትሆን ያወቅኩት። ከዛ ፈጣሪ አደይን ሚስቴ ያደርግልኝ ብዬ ለመንኩት። እሱም አላሳፈረኝ። ግን አሁን ከእናቴና ከአደይ መምረጥ ሳይኖርብኝ አይቀርም። ይህንን ነበር አልኩ ዴቭ። መጀመሪያም እኮ መጠንቀቅ ነበረብክ። ስምታት መድኃኒት ወስዳ ተኝታለች። ብታይ ማዘሯ ሌሊቱን በሙሉ ስትቃዥኝ ያደረችው። አረ እንደውም ጠንካራ ናት ለልዬ። እኔ ብሆን አብጄ ጨርቄን ጥዬ ነበር የምመጣው። በጣም ጠንካራ ናት። ግን የዚህን ያህል ልቧን የሚሰብራት ማንም የላትም ብሎ ነው። እናቱ ከመጣች በኋላ እኔ ሜዲቭ ሀሳብ ሊገባኝ አልቻለም። ምንም አልተረዳሁትም። ምን እንደፈለገ ራሱ አላውቅም። ግራ የሚገባ ነገር እኮ ነው የምትነግሪኝ ለልዬ። እንዴት ነሽ እኔ ልጅ? ማዘሯ አሁን የኔ ነገር ምንድነው የሚባለው? ለምንድነው እንደዚህ የሆንኩት? ቆይ እኔ ለስቃይ ብቻ ነው እንዴ ተፈጠርኩት? ተይ ልጄ፣ ፈጣሪሽንማ አታማሪው። ያሳዘነሽ እኮ ሰው ነው። ፈጣሪማ እንዳለ መታቂው በራስሽ። እንዴት? አንቺ ሰው ስንት ነገር ብሎሽ ቅስምሽ ተሰብሮ ወድቀሽ የምትቀሪ ልጅ ፈጣሪ ስላለ አይደል እንዴ ደግፎሽ ይቆምሽው? ውስጤ ድቅቅ ብሏል ማዘሯ። መቆሜን አትመልከቱ። ቆይ ለዚሁ ነበር ያ ሁሉ ነገር ያሳለፍኩት? አይደለም፣ ፈጣሪ መቼ በዚያ በቃና ገና ሌላ ቀን አለው። አትማረሪ ልጄ፣ ሁሉም ነገር ለበጎ ነው። የሱ ስራ መቼ ያበቃና እኛ አንተ ሸምጣጭ እሺ መጥተሽ ለባክ ያሳለፍነውን ጊዜ ረስተክ እንደቀልድ ሸመጠጥከኛ። ምን ላድርግ ብለሽ ነው ኩኩ? ቆይቻ ከሷ አጨናነቀቻ። እሷም ታስጨንቀኛለች። እኔ ነኝ እንጂ። አረ አጣፍጥላችሁ። ቆይ ግን ምን ነው ሙሉ ለሙሉ ከሷ ጋር አይደብርም? እሷ ከደበረችኝ እኔ ከሷ ጋር ምን ሰራለሁ ኩኩ? የሌለ ፎንቃ ጠምደዋል ማለት ነው። ማዘሯ ግን ይሄን ነገር ታውቃለች? ልነግሪያት። የት ይቀርላል? አንቺ ግን ጠፋሽ። ምን እሺ ነው? እኔማ ጋቢናዋን ሾፎ ምንም ደስ አላለኝም። እንዳልደብራት ብዬ ነው የማልመጣው።
ሰው ያሁን ሰው መሆንህን ሳይሆን አመጣጥህን ነው የሚያየው። ለልዬ እንደዛ አይደለች። እንዳመጣጣችን ቢሆንማ እኔንም አታስጠጋኝም ነበር። ከእስር ቤት ስወጣ ሰው አልመስልም ነበር። እሷ ነች አስጠጋች። እና ለሌለ ጸዴ ናት እያልከኝ ነው? አዎ ኩኩሻ ለሊ። አቤት። ወይ ምን ያደናብርሻል? እናንተን ለመጥራት ኪችን ድረስ ወይ ሳሎን ድረስ መምጣት አለብኝ? ይቅርታ ፈለጉኝ? አልሚዬ አይት አለምዬ ያንቺ ቤት ጉድ እንደሆነ አመታት ቢያልፉ ምንም የሚቀየር ነገር የለው። ምን ነው? ምን አጣሽ? ምን ጎደለ? ምን ያልጎደለ ነገር አለ? እነዚህ ደንባራ ሰራተኞች ይሄን እንኳን ማጽዳት የማያውቁ። አልሚዬ ተይ እንጂ። አደይ ከሄደች ጀምሮ እኮ እሷ ናት ቀጥ አድርጋ ቤቱን ያዘችው። አንቺ ምንም አልጎደለም እያልሽኝ ነው? ለማንኛውም ልጄን ጥሩልኝ። እኔ እዚህ ቤት ውስጥ አልቆይም። ምን ነው አልማዝዬ? መጀመሪያም እኮ ነግሬሽ ነበር። ሆቴል አርፋለሁ ብዬሽ ነበር። አንቺ ነሽ ወደዚህ ቤት እንድመጣ ያረግሽኝ። ታዲያ ምን ነው? ምን የሚያማርር ነገር መጣ? አሁን ያልታጠበ አንሶላ አንጥፈውልኝ ኢስት እጄ የሚመስለው ኢስት አንገት የሚመስለው የማይሰማ ሰራተኛ ቀጥረሽኝ እዚህ ከነሱ ጋር ምን አዳርቀኝ? እዛው ሆቴል ሄጄ ባርፍ ይሻለኛል። ይሻላል አልሚዬ? አዎ። አንቺ እስካሁን እዚህ ቆመሻል? ወዴት ልሂድ? ዴቭን ጥሪው አላልኩሽም እንዴ? ምን ሆነሻል? ቆይ እሺ። አሁን ይሄ ቤት ተጸርቶ መሆኑ ነው። አይታለም ደግሞ ጎበዞች ናቸው ትይኛለሽ፣ ደህና ሰራተኛ እንዳለው ሰው። ወይ ጉድ! አሁን ከዚህ በላይ እህቴ ለምን ጠፋ? ይቅርታ። ደህና ነገር ባቡሬ እኔና ገጀራውን ይዞን ነበር። ለምን? በሌሊ ምክንያት ነው። ለዛ ነው መጥቻ ልጠይቁሽ። ይቅርታ። እሺ። ቤቱን ሸጥከው? እየነገርኩሽ ባቡሬ ካርታውን ወስዶታል። አታደርገውም ዳኒ። ሰጠው? እኔ አይደለሁም ቤዛ። እና ማን ይሰጠው? ቆይ ስንት ነገር አውርተን። ፍቅር አሳልፋ ሰጠችኝ ቤዛ። እሷ ደግሞ እዚህ ውስጥ ምን አገባት? እሷማ ምን አልነበረብኝም ቤዛ። ገጀራው ስለ ካርታው ስለሰማ ከሱ ደብቃለሁ ብዬ ነው ለፍቅር እንድደብቅልኝ የሰጠዋት። ቀሽም ነሽ። ቆይ እንዴት እንደዚህ ታደርጋለህ? ይቅርታ ቤዛ። ይቅርታ እንድትለኝ አልፈልግም ዳኒ። ቆይ ስንት ጊዜ ነው ፍቅር የምትባል ልጅ አትመናት፣ መጥፎ ሰው ናት ያልኩክ። አሳስቃ ጉድ ሰራችኝ። እሷን አምኛት ነበረ ግን አሳልፋ ሰጠች። ብሽቅ ነሽ ዳኒ፣ ብሽቅ። ቆይ ነገር ልነግረኝ ነው እዚህ ድረስ የመጣው? አዎ ቤዛ፣ እኔን እየጠበቅሽኝ እንደነበረ አውቃለሁ፣ ግን እኔ ምንም ማድረግ አልችልም። ሲነጋ እህትዬ መጥተው ፍቅርስ በማለት ነው። ከዛማ ጥፋቱ የኔ መሆኑ ሲገባኝ ወጣሁ። ይኸውልህ ወሬውን ተውና ፍቅርን አይታሃታል አላየሃት? ተይ የታባቷ ትሄዳለች። ይሄኔ እኮ ሌላ ነገር አስባ ነው እቺ ተንኮለኛ። ያው ከዳኒ ጋር ነው የምትሆን። እሱንማ እኔም ጠርጥሬያለሁ። ከሱ ውጭ ወይት አባቷ ትሄዳለች ብለህ ነው? አሁን እሱን እንዴት እናገኘዋለን ነው ጥያቄው። እኔም ለምን ኩኩሻን አትጠይቃት? እሷ በምን ታውቃለች? ኧረ እባክህ ፋራ መስላለሁ እንዴ? አፍ ለአፍ ገጥሞ ሲያወሩ አላያቸውም እንዴ? እሱም አይቻቸዋለሁ፣ ግን ሌላ ነገር ምን ይኖራቸው? እኔ ያላቸው አልኩ ኪንጎ፣ ግን ደግሞ በቃ የሆነ ነገር ሳይኖራቸው እንደዛ አፍ ለአፍ ገጥሞ ያወሩ፣ በጤናቸው እንደዚህ ያወሩ። ዳይመንድ ደግሞ አንዳንዴ ታበዛዋለህ። ምን አደረጉ? ይኸውልህ ወንድሜ፣ እኔ በዝምድና አልሰራም። ሀቋን ነው የምናገረው። የኔ ልጅ እንዴት ነህ? አሉ በል ተነስ፣ ቶሎ ተዘጋጃጅ፣ እንግዳ መጥቶብናል። የምን እንግዳ? ቤሪ መጣለች። የት? እዚህ ነው እኛ ጋር። ደግሞ አንተን ብላ ነው የመጣችው። ቆይ አንተን ብላ ነው ማለት ምን ማለት ነው? እሱን ትምጣና ትነጋገራላችሁ። አንተ ብቻ መተኛትህን ትተህ ተነስና ተዘጋጅ፣ ተጠብቃት። ለምንድን ነው መጠበቃት? መጠበቁ አስፈላጊ ነው? ደግሞ የሁሉ ጊዜ ከቆይሽ በኋላ እዚህ መምጣቱ ለምን አስፈልግ? የኔ ልጅ ደግሞ ነግሬሃለሁ፣ አንተን ብላ ነው ከዛ ድረስ የመጣችው። አንተ ደግሞ በደንብ አድርገህ ትንከባከባታለህ። ማሚ አይ እንግዲህ ጨርሻለሁ። ተነስተህ ወደ ሆቴል የምታደርሰኝ ከሆነ አድርሰኝ፣ አይ ካልክ ራሴ እሄዳለሁ። ሆቴል ልትሄጂ ነው እንዴ? እና እዚህ ቤት ውስጥ ልኑርልህ? እና ገጀራው የሚባል ሌላ ወንጀለኛ አለ እያልከኝ ነው? እሷ ምንም የምታውቀው ነገር የለም። ሁሉም ነገር ያቀነባበረው እሱ ነው። ሁሉ ጊዜ ደግሞ እገልሻለሁ እያለ ያስፈራራት ነበር። ይህን ሁሉ ነገር አንተ የምታውቅ ከሆነ ለምን ያኔ ገና ስጠይቅ አልተናገርክም? ታዲያ አሁንስ መጥቶ መናገሩ ለምን አስፈልግም? ከዚህ ጉዳይ ጋር በተያያዘ የተጋጩ አልመሰለኝም ነበር። ሁሉ ነገር ግልጽ የሆነልኝ እህቴ ከታሰረች በኋላ ነው። ጸባቸው በዚህ ጉዳይ መሆኑን አላውቅም ነበር። አሁን ገጀራው የተባለው ጠርጣሪ ያለበትን ቦታ ታውቃለህ? ሊገኝባቸው የሚችልባቸው ቦታዎችን የማውቃቸዋለሁ። ጥሩ፣ እርሱ ወደዚህ አምተን ማናገር አለ። እህቴ ግን ነጻ ትሆናለች? እንዴት ሆኖ ነጻ ልትሆን ትችላለች? እጇን ይዞ አስገድዷል ለሚያሰራት። ራሷ አይኗ እያየች ሆን ብላን ያደረገችው። በምንም ታምር በነጻ እንለቀት አንችልም። እሷ ምንም አላደረገችም። ይሄ ሁሉ ስራ የገጀራው ስራ ነው።
እሷ ምን የምታውቀው ነገር የለም። ገጀራው ነው ይህን ሁሉ ነገር እንድታደርግ ያደረጋት። እሱ እርግጠኛ አይደለም። ወይ ካልሆነ እኔ ይጃዋራለሁ። እናቱንም ማናገር ካለብኝ አናግራታለሁ። አይ ማዘሯ ምንም ማናገር አይጠበቅብሽም። ታያቸው በቃ። እንደ እናትማ መናገር ካለብኝ ሄጄ ያናግራቸዋለሁ። ቤተሰብ የላትም ታዛቢ የላትም ብለው አይደል እንደዚህ የሚያረጉሽ? አንዴ እሷ እንደዚህ የሚጫወቱብሽ። ሄጄማ ማናገር ካለብኝ አናግራቸዋለሁ። ማዘሯ ወዴ መጣች? ማዘር ልትሄድ ነው እትዬ ጋር ሄዳ ልታወራት ነው። ማውራቷ ለውጥ የሚያመጣ ከሆነ ጥሩ ነው። እኔ አይምሮ ደክ ነው የሚሻለኝ። አንተ ክፉ! ወደዛ ዙር በይ። ምን ለማድረግ እየሞከርሽ ነው? ቆይ ዘግተህብኝ ወዴት ነው የምትሄደው? ከዚህ ቦታ አስወጣኝ ዳኒ። ለክደትሽ ቅጣት እየተቀጣሽ መሆኑን ድጋሚ መናገር አይጠበቅብኝም ፍቅር፣ ነግሬሻለሁ። ዳኒ እኔ አንተን አልካድኩም። ዝም በይ እባክሽ። አሁን የምልሽን ሁሉ ነገር ታደርጊያለሽ። ምንድነው እሱ? ምንድነው ማደርገው? የእናትሽን ስልክ ስጪ። ምን ልታደርግ ነው? ለእህቴ ገንዘብ ያስፈልጋታል። እና የኔ እናት ስላንተ ምን አገባት? አዎ ልክ ነሽ። ስለ እህቴ አይመለከታትም፣ ግን ስላንቺ የሚመለከታት ይመስለኛል። አልገባኝም። ምን ለማድረግ ለምን ራስሽ አታገኝ? አይዴ እንደዛማ አይሆንም። ልጅቷ እኮ ሀገር አቋርጣ ከዛዚህ የመጣችው አንተን ብላ ነው፣ እኔም ብላ አይደለም። ከዛች ልታገባ ከነበረችው ልጅ ቤሪ ትሻላለች። በዛ ላይ ቤተሰቦቿን እናውቃለን። ጥሩ ልጅም ናት። ምን ነው ተሳሳትኩ? ይኸውልሽ እኔ አደይ ልብ እንዳወቅኩት አንቺ ብታቂላት ምንኛ ደስ ይላል። ከአደይ ጋር የምትወዳደር ሴት የለች። እርግጥ ነው ቤሪ የራሷ የሆነ ኳሊቲ ሊኖራት ይችላል፣ ግን ደግሞ እኔ አደይን ከማንም ሰው ጋር እውነቱን ንገረኝ ካልሽ ዛሬም ነገም መቼም ቢሆን የአደይን ያህል ማንም ሰው አላውቅም። አደይ ለኔ በሁሉም ነገር መልካም። አይ በጣም ይቅርታ። አንቺ ምን አጠፋሽ አይደል? እናንተ ተጫወቱ፣ እኔ ለዶክተር ቡና ላፍላ። ከዴቭ ጋር አወራችሁ እንዴ አይደል? አይ ተመልሶ አልመጣም። እሺ አንቺስ ተረጋግተሻል? ሌላ ምን አማራጭ አለ? ለጊዜው ነው አደይ፣ ሁሉም ነገር ያልፋል። ያልፋል አይደል? አዎ ያልፋል። እንደገና መሳቅ ጀምራለሁ። ግን እንዴት እረሳዋለሁ? ያን ሁሉ ነገር እንዴት ምንም እንዳልተፈጠረ መርሳት እችላለሁ? ለትንሽ ጊዜ ነው አደይ፣ ትረሺዋለሽ። ለአንቺ አይገባሽም። ለሆነብሽ ለእያንዳንዱ ነገር ካሳ ታገኛለሽ። አመሰግናለሁ ዶክተር። አደይ ወይ ካልደበረሽ ከኔ ጋር ሆነ ቦታ እንሂድ። ወዴት? አደይ ለአንቺ አስቤ ነው። እዚህ መሆን የለብሽም። አየር መቀየር አለብሽ። በዛውም ደግሞ አንዳንድ ነገሮች እናወራለን። ይቅርታ ዶክተር፣ ለእኔ ያስበልኝ እንደሆነ አውቃለሁ፣ ግን እኔ ወዴት መሄድ አልፈልግም። ተይ አደይ፣ ራስሽን መቅጣት የለብሽም። አደይ ከሆነ ማለጠፋችም እሷን መቅጣት የለብሽም፣ መንከባከብ ነው ያለብሽ። ባይሆን አደይ ቶሎ እንመለሳለን። እኔም ስራ ስላለብኝ ብዙ አልቆይም። እንሂድ። እሺ ለሌል እንገራት በቃ። ገጀራውን አገኘን ማለት ልክ የገጀራውን እጅ ፍልቅቅ ስታደርገው ዳኒ እንደዚህ እዚህ ጋር ቁጭ ብሎ ታገኘዋል። ከዛ ፍስ አድርገን ወደዛ። እኔ ታዲያ ደን እንጂ እኔ መች ፍቅርን ፈልኩ። ልጁ ጦሽ ነገር ነው እንዴ? ምን አለ አሁን እንኳን ባታዋራ ኩኩሻት ብለጥ። ምን ነው ዳይመንድዬ? ምን ተሳሳትኩኝ? ይኸውልህ ገጀራውን አገኘ ማለት ዳኒን አገኘ ማለት ነው። ዳኒን አገኛት ማለት ፍቅርን አገኛት ማለት ነው። አረ እንደው ውስጥ ጭንቅላትን አንዳንዴ ያሰራው። አሃ ታዲያ እንደዛ አትልም እንዴ? እኔ ታዲያ መች ገባኝ ዳይመንድ? የግባ እኔ ያላወቅኩም። ምን ነው ፈለግሽ? አንተን? ኧረ አይደለም አደይን ነው ላዋራት የፈለኩት። ይቅርታ ካላስቸገርኩሽ። አደይን ይዣት ልሄድ ነበረ። ስትመለስ ታወራታለሽ? ኧረ ቆይ ስለምን ጉዳይ ነው የምታዋሪኝ? ስለ ዴቭ። የኔና የሱ ጉዳይ ያውቁታል። ለአንቺ ስለሱ ማስረዳት አይጠበቅብኝም። ማውራት ካለበት መጥቶ ፊት ለፊት ያወራ። ለማንም ስለሱ አላስረዳም። ቆይ ሻሪ ለምንድን ነው የምትናደጂብኝ? እኔ ምን አጠፋሁ? ይኸውልሽ ከሌሊ ጋር ቤቱን እንድትካፈይ አመቻችልሻለሁ። ከዛ በፊት ግን የሰራውበትን በጠቅላላ ትከፍኛለሽ። አይሆንም ካልሽ በራሴ መንገድ አስተፋሻለሁ። እሺ ዛሬ ደግሞ ባቡሪ ጉዶኝ ይላል ወንድም። ምን ተፈጠረ? ያቺ የተረገመች ሴት ያን ሁሉ ስራ ካሰራችኝ በኋላ ገንዘቤን ከለከለች። እና የምን የሚገርም ነገር አለ? መጥፎ ስራዎች ሁሉ ጥሩ ነገር እንዲከፍሉ ነበር የጠበቀው?
ስማ አሁን የምታለቅሰው የብዙ ሰዎች እንባ ነው። ይህን ያህል እኔ ምን በደልኩ? የራሴን ህይወት ለማሸነፍ ላይታች ስል ነበር እንጂ እኔ ጥፋት ምኑ ጋር ነው? ተው እንጂ ትክክለኛ መንገድማ እንዳልመረክ ነግሬ ነበር። ይሄ ነገር እንደሚመጣብህም ደግሞ ማሰብ ነበር። እሷን ተዋት። አሁን እኔ ከጥፋት ተምሬያለሁ። ለሊ እናቴ ልጅ ናት። ኧረ እባክህ እውነቴን ነው፣ እየቀለድኩ አይደለም። አሁን ለእሷ አስረዳትና የእናቴን ድርሻ ካገኘው ከእሷ ምንም አልፈልግም። ኧረ የእናትህ ብቻ ሌላ የለ ደግሞ በዚህ መጣ። አውቄ አይደለም ባቡር፣ የምሬ ነው። በልጅነቴ እናቴ ልጅ አይደለም ብላ ስለካደች ነው እነሱ ቤት አትክልት ኮትኳቶኝ የገባሁት እንጂ እኔ የልሊ የእናቷ ልጅ ነኝ። ስለዚህ የሚገባኝም ማግኘት አለብኝ። የእናቴን ድርሻ ልታካፈለኝ ይገባል። እናቴ በህይወት እያለች ምንም ባጠቅመኝም በራሴ ተፍተፍ ብየውን ነገር ማግኘት አለብኝ። ስማ እንደፈለክ ስታወራና እንደፈለክ ስታረግ ተው ከማለት ውጪ ምንም ነገር አላደረኩም። አያስቡት ይመለሳሉ። እነ ዴቪስ ወጡ? አዎ ወጥተዋል። ጥሩ ሄሉ፣ ከፈለግሽ መቆየት ከፈለግሽ ደግሞ መሄድ ትችላለሽ። ግዴታ የለብሽም። እሺ የሰራሽበትን አስቤ ለሮማን ስጣታለሁ። እሷ አንድ ላይ ትሰጥሻለች። አረ ችግር የለውም እትዬ። በቃ አመሰግናለሁ። የኔ ቆንጆ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ማም። ሄሎ እናንተ ተጫወቱ፣ እኔ ገብቼ ትንሽ እረፍት ላድርግ። ማን ምነው ዴቪዬ ፈራሃት እንዴ? ቤሪ እኮ ናት። ትልቅ ልጅ ሆነችብህ አይደለ? አይዞህ አትፍራ የኔ ንጉስ። ዴቭ ተጫወት። ዶክተር ለምንድን ነው እዚህ በቃ ነው? ምሳ ልጋብዝሽ። አብዛኛውን ጊዜ ከቢሮ የተገናኘን ጓደኛ ነው። በጣም አመሰግናለሁ። ምን እያደረግሽ? ምን ችግር አለው ዴቭ? ዴቭ አደይ ሰራተኛዋ አደይ ክፍል 210 ተለቋል። ውዶችዬ አደይና ዶክተሩ ለምሳ አብረው ወጥተዋል። ዶክተር ዴቭ እንግዲህ የታጨችለትን ልጅ አግኝቷታል። እንግዲህ አደይና ዴቭ ደግሞ እሷም ከዶክተሩ ጋር ሆና እሱም ከታጨች ልጅ ጋር ሆኖ አጋጣሚ ተገናኝተዋል። ተገናኝተው ተፈጧል ማለት ነው። ውዶችዬ ፍቅር ታግታለች። እንግዲህ ቤዛ ልትፈታ ነው ውዶችዬ። ዳኒ ቤዛን ለማስፈታት እየሞከረ ነው። ሄዶ አግኝቷታል ቤዛን። እንግዲህ ቤዛም እንድታስፈታው ጠይቋታል ማለት ነው። ፍቅርንም እንዲጠቀምባት ነግረዋለች ውዶችዬ። እንግዲህ ገጀራውን አስዘው ቤዛን ሊያስፈቷት ነው። ፍቅር እንግዲህ ተይዛ እናቷ ብር ካላመጣሽ አትለቀቅም እየተባለች ነው ውዶችዬ። ቪዲዮውን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዙት ይበልልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት አደይ በእንቅልፍ ልቧ የዴቭ እናት እያፈነቻት ኦኦ ስትል ነበር የሚያበቃው ማለት ነው። እንግዲህ ህልም ሆኖ አደይም ነቅታ እንግዲህ ልልያ አረጋግታታለች ውዶችዬ። ልልያ ካረጋጋቻት በኋላ እንግዲህ አደይ ሳሎን ቁጭ ብላ ማዘሯን መታ ስለነበረ እንግዲህ ያው ማዘሯም እየመከረቻት አይዞሽ ከጎንሽ ነን፣ በቃ ራሽን ጠብቂ እያሏት ይገኛሉ ማለት ነው ውዶችዬ። ከዛም አልፎ እንግዲህ ዶክተሩ መጥቷል። ዶክተሩ በመምጣት ደግሞ ምሳ ይዘሽ ልውጣ፣ እስኪ ነይ ወጣ ብለሽ አየር ተቀብለሽ ትመጫለሽ፣ እኔም ስራ ስላለብኝ ብዙ አልቆይም፣ ወጣ ብለን ተመልሰን እንመጣለን በማለት እንግዲህ ዶክተሩ ይዟት ወጥቷል ማለት ነው ውዶችዬ። እንግዲህ የዴቭ እናት ዴቭን ያጨውልህን ልጅ ዛሬ ትመጣለች፣ ስለዚህ ተዘጋጅ፣ ተጠብቃት፣ እንዳታስደብራት፣ ተንከባከባ በማለት እንግዲህ ነግረዋለች ከተኛበት። እሱም ደንግጦ ምንም ቢሆን እኔ አደይን ልተዋት አልችልም፣ በጣም አዝናለሁ እያላት ነበር። ነገር ግን ስለ እሷ አታንሳብኝ እባክህን እያለች እንግዲህ እያማረረች ትነግረዋለች ማለት ነው። እንግዲህ የዴቭ እናት በስተመጨረሻ ትየን አስከፍታታለች። ምክንያቱም ቤቱ ጥሩ አይደለም፣ ሰራተኞቹም ጥሩ አይደሉም።
ብርድ ልብስም ሆነ እንትን ያደረጉልኝ ልብስ ምኝታ ክላሴ ያነጠፉልኝ ልብስ በጣም የሚያስጠላ ነው። ስለዚህ ሰውነቴ ሁሉ ተንደብድቦ ጥያ ፎቶ ወጣ በማለት እንግዲህ ሰውነቷን አሳይታታለች። የእትዬ የፍቅር እናት እንግዲህ በጣም ከፍቷታል። ምክንያቱም ለእሷ ብላ ብዙ ነገር አዘጋጅታ ብዙ ነገር ሆና 2 ሰራተኛ ቀጥራ ጠብቃት እንደዚህ አይነት ቃል መስማት በጣም ቅስም የሚሰብር ነው ማለት ነው። ምክንያቱም ለሰው ልጅ ክብር የሌለው ሰው በጣም ከባድ ነው ማለት ነው። ውዶችዬ ምንም ይሁን ያው ይህ ድራማው በጣም ያስተምራል። ለሰው ልጅ ምን ያክል ክብር መኖራችንን እንትን የሚል ድራማ ነው ማለት ነው ውዶችዬ። ለሰው ልጅ ክብር ማንም ይሁን ማን ትልቅ የሚሆን ትንሽም ለሰው ልጅ ክብር መስጠት በጣም ተገቢ ነው ማለት ነው ውዶችዬ። እንግዲህ ሩታ ዴብን አረጋግታ ሂዳ እንደገና ደግሞ አደይን እኔ አወራታለሁ ማለት ለዴብ አይዞህ ብላ ሂዳ አደይን ለማውራት ነገር ግን አልተሳካላትም። እንግዲህ አደይ አጋጣሚ ከዶክተሩ ጋር እየወጡ ስለነበረ ስለ ዴብ በኩል ልታወሪኝ እንዳትፈልጊ በፍጹም እኔ ምንም ነገር ማንም መጥቶ ቢላይ ስለሱ ማንንም ማውራት አልፈልግም በማለት እንግዲህ አደይ ተበሳጭታ ጥላት ሄዳ መኪና ውስጥ ገብታለች። ሩታም እንግዲህ ለምንድን ነው የምትጮህብኝ ታዲያ ከኔ ላይ በማለት እንግዲህ ለዶክተሩ ስትለው ነበር። ዶክተሩም እንግዲህ እሷን ማረጋጋት ነው መጀመሪያ ያለብሽ፣ ከዛ በኋላ ነው ስለ ዴብ መጠየቅ ያለብሽ እንጂ በፍጹም ስለ ዶክተሩ ቀጥታውን ማለት ስለ ዴብ ቀጥታውን አጠይቂያት በማለት እንግዲህ ዶክተሩም ለሩታ ነግሯታል። ሩታም እንግዲህ አዝና ተመልሳለች። ውዶችዬ እንግዲህ የቤዛ ወንድም ቤዛን ሄዶ አግኝቷታል። እንግዲህ ካለችበት ከታሰረችበት ሄዶ አግኝቷታል። በስተመጨረሻም እንግዲህ የቤቱ ካርታ እንደተወሰደ ሲነግራት በጣም አዝናና ተከፍታለች ማለት ነው። ምክንያቱም ቤቱን ሽጦ እሷን ሊያስፈታት ነው የነበር ማለት ነው። ውዶችዬ ሀሳባቸው ሁሉ አልተሳካላቸውም። ግን በስተመጨረሻ ቤዛ ያመጣቸው ሀሳብ ቢሆንም ገጀራው አስገድዷት እየሰራች እንደነበር እና ገጀራውን አሳልፌ ሰጥቼ እኔ ክሴ ይቀልኛል ከዛም በኋላ እንደምንም ብዬ አመልጣለሁ በማለት እንግዲህ ለዳን ነግረዋለች። ውዶችዬ እንግዲህ ዳኒም እሺ በማለት ምንም አማራጭ ስለሌለው ፍቅርን አስሮ ስላስቀመጣት ፍቅርን መጠቀሚያ አድርጎ ከእናቷ ገንዘብ ተቀብሎ እንግዲህ ገጀራውንም አስዞ ቤዛን ለማስፈታት እየሞከረ ነው ማለት ነው ውዶችዬ። እንግዲህ ቤዛ ትፈታ ወይስ እንዴት ትሆን? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላቸው ማለት ነው። ምክንያቱም ትፈታ ቤዛ ወይስ ትለቀቅ ወይስ አትለቀቅ የሚለውን ያው ቤዛ እንግዲህ እንደምትዋት በጣም መጥፎ ሰው ናት። ሊልዬንም የት ምን እንዳያደረገቻት እናውቃለን እና ከዛ አንጻር እንግዲህ ምን ይመስላል የሚለውን ያው ኮሜንት ላይ አስቀምጡላቸው ማለት ነው፣ ወይ የራሳችሁን ሀሳብ ውዶችዬ። እንግዲህ ፍቅርን የእናትሽን ቁጥር ስጭኝና ለእናትሽ ደውዬ ብር እንድታስገባ አድርጋታለሁ ከዛም በኋላ ነው ምለቅሽ በማለት እንግዲህ ፍቅርን እያላት ነበረ። ፍቅር ደግሞ ምንም ቢሆን የእናቴን ቁጥር አልሰጥም እያለች እየታገለችው ነበር ማለት ነው። እናቷ ደግሞ ከዛ ተጨንቃለች። ልጅ የት ሄደች? የት ሁና ነው መታ? እንዴት ሳታድር እንዴት ውጭ ወጥታ ታድራለች? በማለት እንግዲህ እየተጨነቀ ትገኛለች ማለት ነው። ከዛም እንግዲህ ሀሹ ፈልጌ አመጣታለሁ ማለት ወጥቶ ፍቅርን እንግዲህ ነዲያ ምንድን አፋልጉኝ ይሄ ዳኒ ያለበትን ቦታ ሳዩኝ እያለ እንግዲህ እንትን እያለ ይገኛል ማለት ነው ውዶችዬ። ያው ፍቅርን እየፈለጓት ነው። ምናልባት ያው ሊያገኟት ይችላሉ ብዬ አስባለሁ ውዶችዬ። እንግዲህ አሹም በሷ ምክንያት በጣም ተሰቃየ ማለት ነው ውዶችዬ። እንግዲህ በስተመጨረሻ ውዶችዬ ዳኒ እንግዲህ ከእህቱ ከቤዛ እንደተመለሰ ቀጥታ ፖሊሱ ጋር በመሄድ እንግዲህ ስለ ገጀራው ምንነት ነግሮታል ማለት ነው። ስለዚህ ፖሊሱ ደግሞ ለምን በዛን ሰዓት አልነገርከኝም? አሁን በዛን ሰዓት የት ሄደ ነው ያልነገርከኝ? አሁን እንደገና ደግሞ ምን ተገኘና ነው ስለሱ የምትነግረኝ? በማለት እንግዲህ ምን መላ እየፈጠርክ ነው በማለት እንግዲህ ጥያቄ አቅርቦለታል። እሱም እንግዲህ በዛን ሰዓት ስለሷ የገንትን ያለችበት ምክንያት አላቅም ነበር፣ አሁን ነው የገባኝ ሁሉ ነገር በማለት እንግዲህ ለማስረዳት ሞክሯል። እና እህቴ ግን ትለቀቃለችም ብሎ ጠይቀዋል። ነገር ግን በፍጹም ሊሆንማ አይችልም፣ እሷም እኮ ወዳና ፈልጋ ለምዳ ያረገችው ነገር ነው። ስለዚህ እሱ በግድ አስገድዶ ያረጋትም፣ መቼም ህፃን ልጅ አይደለችም፣ ትልቅ ሰው ናት፣ ወዳ ፈቅዳ ያረገችው ነገር ነው። ስለዚህ ልትወጣ አትችልም እሷ በማለት እንግዲህ
ተናግረዋል ማለት ነው ፖሊሱ። ውዶችዬ ቤዛ እንግዲህ የሚለቋት አይመስለኝም። ምናልባት ግን ከሱ ሊቃልላት ይችላል ማለት ነው ውዶችዬ። በስተመጨረሻም እንግዲህ ዴቭ ከዛሽ ልጅ ጋር ሆኖ ያው እናቱ አስተንትን ብለው ከእሷ ጋር አውሩ በቃ እናንተ እኔ ሄጄ ገብቼ አረፍ ልበል በማለት እንግዲህ ትታቸው ሄዳለች። ትታቸው በሄደችበት ወቅት እንግዲህ ዶክተሩ ደግሞ አደይን ይዟት እንግዲህ ሄዷል ማለት ነው ወደ ሆቴሉ ማለት ነው። እንግዲህ አደይና ዶክተሩ ቁጭ ብለው ሻይ ቡና በሚሉበት ታይም እሱ ዶክተር ማለት ዴቭ ደግሞ አጋጣሚ ከልጅቷ ጋር ስለነበር ሂዳ ስትስመው ጉንጩን ምን አባሽን ስለምንድን ነው የምትስሚኝ? ለምን ትስሚኛለሽ? ብሎ ሲጮህ ዘወር ስትል እንግዲህ አደይ ካጣገቧ ዴቭ ቁጭ ብሏል ማለት ነው። ከዛም በኋላ ዴቭ ብላ ቁማ እንግዲህ እሱን ጠርታ እንትን ታፈጥበታለች ማለት ነው። ሁላቸውም እንግዲህ ተፋጠው ነው የሚያቆመው ድራማ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ላይክ፣ ሰብስክራይብ እንዲሁም ደግሞ ሸር ማድረጋችሁን እንዳትረሱ። እንዲሁም የምታበረታቱኝ ደግሞ ከልብ አመሰግናለሁ። በእውነቱ እግዚአብሔር ያክብርልኝ። ላይክ ሸር ማድረጋችሁን አትርሱ ፋሚሊዎቼ። ታንኪዩ ውዶችዬ። መልካም ምሽት።